ታዋቂውና ተወዳጁ የቀድሞ የማርሲል ቲቪ ጋዜጠኛ አሁን ደግሞ በተለያዩ ሶሻል ሚዲያዎች ላይ አነቃቂና አስተማሪ ፕሮግራሞችን በማቅረብ ተቀባይነትን ያገኘው ጋዜጠኛ ናትናኤል ዳዊት በትናንትናው ዕለት የታገቢኛለሽ ጥያቄ አቅርቦ እጮኛውን ሰርፕራይዝ አድርጓል። ቪዲዮንም ይዘንላችኋል ትመለከታላችሁ። እንደዚሁም ደግሞ በመንፈስ ቅዱስ ኃይል ከባድ ከሆነው የልጅ ሐዘን የተጽናናችውና እግዚአብሔር ሞገስ ይሆናት ድንቅ ሴት የሰዎችን ትኩረት ለማግኘት እዩኙ ሳትል ሰዎች እንዲወዱኝ ብላም ደግሞ ያመነችበትን ነገር ፊት ለፊት ከማድረግም ሆነ ከመናገር ሳትቆጠብ አንዳንዶች እንደሚያደርጉት ደግሞ በሃይማኖት ወይም ፖለቲካዊ አነጋጋሪ የሆኑ ጉዳዮችን በሶሻል ሚዲያ ላይ በማንሳት የዕለቱ አጀንዳ ለውን ሳትል የኢየሱስን ጌትነትና አዳኝነት በሕይወቷ እየመሰከረች የቀጠለችው እህታችን ዘሪቱ ከበደ እንደምናስታውሰው እንኳን በድንገተኛ በሆነውና የብዙዎችን ልብ በሰበረው የመጀመሪያ ልጇ ክርስቲያን ህልፈትን ተከትሎ ብዙዎች እንዴት እንደዚህ በፍጥነት ልትጽናና ቻለች እያሉ ሲነጋገሩ፣ እሷ ግን በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም በሚለውና በሮሜ ምዕራፍ 5 ቁጥር 5 ላይ የተጻፈውን ቃል በመጥቀስ መንፈስ ቅዱስ ምን ያህል እንዳጽናናትና እንዳበረታት በሐዘና ውስጥ እንኳን ሆና ወንጌልን የመሰከረችው ዘሪቱ ከበደ አሁን ደግሞ በአዲስ በረከትና ሰርፕራይዝ ብቅ ብላለች። ምን እንደሆነ እንነግራችኋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጠየቅን ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንድንደርስ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ እየጠየቅን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሁንላችሁ። በቅድሚያ ግን ጋዜጠኛ ናትናኤል ዳዊት ቀለበት ማድረጉን የሚያሳይ አጠር ያለ ሰርፕራይዝ ቪዲዮ ተመልክተን እንመለስና ወደ ተወዳጇ ዘማሪት ዘሪቱ ከበደ ጉዳይ እንሻገራለን። እስቲ ቪዲዮውን ተጋበዙልን። በቪዲዮ ላይ እንደተመለከታችሁት ናትናኤል ዳዊት ወይም ናቲ እጅግ ደስ በሚያሰኝ ሁኔታ ለእጮኛው ቀለበት አድርጎላት በቅርቡም ሰርጋቸው የሚጠበቅ ሲሆን ጠንካራና እጅግ ብዙ የህይወት ውጣ ውረዶችን ያሳለፈው ይወጣል በቅርቡ እንግዲህ በአንድ ጎጆ ስር ለመኖር ወስኖ ያደረገው ሰርፕራይዝን የተመለከቱ ወዳጅና አድናቂዎቹ ደስታቸውን መልካም ምኞታቸውን እየገለጹለት ነው። እናንተም ለዚህ ወንድማችን መልካም ምኞታችሁንና በቀሪ ህይወታቸው እግዚአብሔርን የሚያስከብሩበት ህይወት እንዲሆን ምኞታችሁንና ባርኮታችሁን ግለጹላችሁ እያለን ወደ ቀጣይ መረጃችን ስንሻገር ብዙዎቻችን የምንወዳትና ድቅድቅ ከሆነው የዓለም ጨለማ ወደሚያስደንቅ ብርሃን የመጣችው ለብዙዎች በእንደዛ አይነት ከባድ ህይወት ውስጥ ለሚገኙ ሰዎች ወደ እግዚአብሔር መንግስት እንዲመጡ ምክንያት እየሆነች ያለችው ዘማሪት ዘሪቱ ከበደ ልጇ ሞቶባት እንኳን እንዴት በዚህ ልክ ልትጽናና ትችላለች? ስታስመስል ነው እንጂ ውስጧ በጣም ተጎድቷ በማለት መጽናናቷ ያበሳጫቸውና ልዩ ልዩ ማብራሪያ ሲሰጡ ለነበሩት ጭምር ጭራሽ ብሶባት እንዲህ እንድትቆም ለአጽናናት መንፈስ ቅዱስ ስለ ማጽናናቱ ልታወድሰውና ልታዜም ማጽናናት የሚል አልበም ይዛ እየመጣች ሲሆን በቅርቡ ለህዝቡ እንደሚደርስ በሚጠበቀው ይህ የመዝሙር አልበም እጅግ ብዙ ሰዎች በጉጉት እየጠበቁትና ለብዙዎች ወንጌልን ላልሰሙ እንዲሰሙ ምክንያት ይሆናል የተባለው መዝሙር በቅርቡ እንደሚለቀቅ አሳውቃለች። ዘሪቱም እንደዚህ ብላለች። ወንጌልን መስበክ፣ የእግዚአብሔርን ቃል እውነት ማጋራት በኢየሱስ ክርስቶስ በማመን የዳንና ህይወቱ ያለበት ሰው መገለጫ እንጂ በየትኛውም ወገን ላይ የሚደረግ ትንኮስ አይደለም። የስብከት ኢላማችንም ፍጥረት ሁሉ እንጂ ይሄኛው ወይም ያኛው ሃይማኖታዊ ጎራ አይደለም። ካዳንንና ህይወትን ከሰጠን ጌታ የተቀበልነው አደራም ይህ ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። የእግዚአብሔር ቃል እውነት በበራበት ጊዜ የሚጋለጥ ጨለማ እውነት ብለህ አቅፈና አሳቅፈ ካለ ግን እውነትን መናገር ማቆም አንችልምና
እናዝናለን። አምላክ እስከ ሞት የወደዳቸውን ውድ የሰው ልጆች አሳውሮ በሞት ሊያቆይ የተበጀ ከንቱ የውሸት ዕውቀት ሁሉ ይጋለጥና የተያዙበትም ነፍሳት ያመልጡ ዘንድ እውነት የሆነውን ኢየሱስን እንመሰክራለን። ኢየሱስ ያድናል ሲባል ውስጥ ሐሴት በማድረግ ፈንታ ቁጣ ካለ በእርግጥ ከየትኛውም ወገን መሆነ አመላካች ነውና ራስን መርምር። የኢየሱስ ስም ሲጠራ ከተቆጣ ከጨለማ ወገን ስለሆንክ ብቻ ነውና ድነት ከሌለበት የጎራ ጦርነት ወጥተ በኢየሱስ ክርስቶስ ከብርሃናውያን ወገን ያን ጊዜ ኢየሱስ ያድናል ሲባል ሌላ ሳይሆን አሜን ትላለ። አሁንም መዳን በሌላ በማንም የለም፣ ኢየሱስ ክርስቶስ ብቻውን ያድናል የሚል ሐሳብንም ዘሪቱ ከበደ አጋርታለች። እንግዲህ ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን ላይ ስለ ተወዳጇ ዘማሪት ዘሪቱ ከበደ አዲስ ልታወጣው ካለችው ማጽናናትህ የሚለው አልበም ጋር በተለይ ደግሞ ብዙዎች ከሷ በላይ ማጽናናቱን እየቀመሰ የለም እያሉ ሀሳባቸውን እየሰጡ ይህንን የመዝሙር አልበም ለመስማትም ምን ያህል እንደጓጉ እየተናገሩ ናቸው። እሱን አስመልክተን እንደዚሁም ደግሞ ስለ ቀድሞ የማርሲል ቲቪ ጋዜጠኛ ስለነበረው አሁን ደግሞ በተለያዩ ቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ እጅግ አስተማሪና አነቃቂ በሆኑ ንግግሮቹ ተወዳጅነትና ታዋቂነትን ስላገኘው ጋዜጠኛ ናትናኤል ዳዊት ደግሞ እንግዲህ እጮኛውን ሰርፕራይዝ ያደረገበትና በቅርቡ ሊሞሸር እንደሆነ የሚያሳየውን አጠር ያለ ቪዲዮ ያቀረብንበት ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልሰጡን እንደምትችሉ እየጠቆምን እናንተም ደግሞ አምናችሁና ፈቅዳችሁ ከ10,000 በላይ ሰብስክራይበር እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችን ላቅ ያለ ነው። በሚቀጥለው እናንተ ብትሰሟቸው ባልናቸው በመንፈሳዊ ሕይወት ላይ ባተኮሩ አዳዲስ ዝግጅቶች የምንገናኝ ሲሆን አሁንም ቪዲዮዎቹን ላይክ እና ሼር በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። በዚህ አጋጣሚ ግን እንዳልናችሁ ሰብስክራይበራችን እየጨመረ ስለሆነ ምስጋናውን ለእናንተ ማቅረብ እንወዳለን። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት ቦታ ሁሉ የጌታ ሰላምና ፍቅር ከሁላችሁም ጋር ይሁን። መልካም ጊዜን ተመኘንላችሁ።